ክርስቲያንም አይደለም ፕሮቴስታንትም አይደለም እስልምና ተከታይም አይደለም ምንድነው የጥልቁ ጨለማ ወይም 666 ኢሉሚናቲ የምንለው አባል ነበር ማለት ነው። እና ያው ከዛ በኋላ የውጭ ፕሮሰስ ለኔ ጀመረልኝ ምናምን አማራጭ ስላልነበረኝ ከኔም አልፌ ያው ፈጣሪን ለመካድ ተገደድኩኝ ማለት ነው። እና ያም በሚሆንበት ጊዜ እኔ ጥልቅ ብዬ አይደለም የገባሁት። ያው እሱ የሚለኝን ነገር ብቻ ነበር የምስማማ የነበረው። ከዛ ሰርተፊኬት ምናምን አሰርቶልኝ ምናምን በቃ ሙሉ ነገር ጨርሶልኛል። ሰርተፊኬት ማለት እዚህ አባል ውስጥ ስትገባ የሚሰጥ ሰርተፊኬት አለ። በውስጥ ሽራ አደርግልሃለሁ እና መታወቂያ። ከዛ ያው አንድ ያለኝ ተስፋ የነበረው ፈጣሪ ነበር ማለት የኔ ብለጽ ስላልነበር ፈጣሪውን እንደ ጓደኛ ነበር ማውራው ልክ አበቃ። በዚህ ምክንያት ከፈጣሪ ጋር ተራራኩኝ። የሆነ ነገር ሲፈጠር ራሱ በቃ አሁን ላይ እንዴት ነው ጸሎት ለማድረግ ራሱ በቃ በጣም ነው የሚደብረኝ። እሳቀቃለሁ ምስለ ስዕል ራሱ ለማየት ማለት ነው። እና ከዚህ አባል ውስጥ እኔ በማላቅበት መንገድ ነው ሰርተፊኬቱ ምናምን ተሰርቶ የጠበቀኝ። ግን ያስገድደኝ ነበር። አንድ አይንሽን ሸፍነሽ ፎቶ መነሳት አለብሽ ምናምን ይለኝ ነበር፣ ያነሳኝ ነበር እና ብዙ ነገሮችን ይነግረኝ ነበር። በዚህ አጋጣሚ ኢትዮጵያ ውስጥ በጣም እንደዚህ የምናስባት ኢትዮጵያ አይደለችም አሁን ላይ ያለችው። ብዙ ነገር ይነግረኝ ነበረ። ቤተክርስቲያን ውስጥ ራሱ ሲምቦል ምናምን በድብቅ ገብተው እንደሚያስቀምጡ ምናምን ከዛ ከሱ ጋር የመጨረሻችን የሆነው ምንድነው በመሀል አብረን እያለን እርግዝና ተፈጠረ ከሱ ጋር። ከዛ ልክ እርግዝናው ልክ 6 ወር እንደሆነ ምንድነው ያደረገው የኔ ልጅ ተገበረ ማለት ነው። በምንድነው የሚገበረው? የሆነ በማላውቀው መንገድ መልኩ መርፌ ወቅተው ጉድቻ እንዲፈጠር ካደረጉ በኋላ ደሙን ነው ማለት ነው የሚቀብሩት። ያን ካወኩኝ በኋላ ከነበረበት አካባቢም ጠፋሁኝ። ሌላ ሀገር በአጋጣሚ መጣሁኝ እና እዚህ ስቅ ብዬ እየሰራሁኝ ነው። ግን አሁን ላይ የምኖረው ምንድነው እንዴት ነው ያው መሞት ለኔ ጥሩ ነው ማለት እዛ ሄጄ ሰዓቱ ይሻለኛል ብለው ምንም ነገር አወቅቶኝ አይደለም የምኖረው። ይነጋል ይመሻል ብቻ ዝም ብዬ ልኖር የምትለው ነገር አለ አይደለ? ከባድ ነው ማለት ከሰው ጋር ብትጣላ ሰው ያስታርቃል። ከራስ ጋር እንደመጣላት በጣም ከባድ ፈተና የለም። የሆነ ስፔሻሊ የሆነ እንዴት ነው የሆነ ነገር አስተካክላለሁ ብለህ ሙሉ ነገርህ ነው ዳሜጅ የምታደርገው። በዛ ላይ ይሄ ሁሉ ነገር ሲከተለኝ የነበረው በጣም ወጣት ነው ይሄ ሁሉ ነገር ለመቀበል እና ደግሞ ሞር ይሄ ሁሉ ነገር ሲፈጠር በጣም የሚረብሸኝ ምንድን ነው እናትና አባት እያለኝ ሰው እናቴ አጋጣሚ በዚህ አጋጣሚ ያለች አባቴም እንደዛው። እናቴ ያው ትዳር አላት ግን ያው አሁን ላገባችው ትዳር ልጅ እንዳላት አልተናገረችም። አባቴም እንደዛው በሱ አባት ስም ስለምንጠራ ያው እህቶቼ ናቸው ብሎ ነው ለባለቤቱ ምናምን የሚናገረውና ይህ ሁሉ ነገር ሲፈጠር ማንም ከጎን ያልነበረ እያሉ እንደሌሉ አንዳንዴ ፋሚሊ ሞቶብኛል ማለት ይሻላል። አንድ አክስት ናት ያለችኝ ግን ያው ይሄ ሁሉ ነገር ዛሬ ለእናንተ ነው የተነፈስኩትኝና ከራሴ ጋር ተጣልቼ ነው ያለሁት። እያንዳንዷ ቀን፣ እያንዳንዷ ሌሊት፣ እያንዳንዷ ሰዓት ለኔ በጣም ከባድ ነች። እውነት የሆነ እንቅልፍ ራሱ ከተኛ የሆነ ብዙ በጣም ረጅም ጊዜ አልፎኛል።
አይዞህ ይከብዳል። የሆነ ነገር ፈልጌ ማውራት የለመድኩት ከእግዚአብሔር ጋር ነው እና ወደ ጸሎት ለማድረግ ቅልና ከዛ የሆነ ስራ ትዝ ይለኛል የገባሁበት ምናምን ነገር ነው ይዘኛል። ይቅር ባይ እንደሆነ አምናለሁ፣ ግን አውቀህ ያደረከውን ነገር አሁን ላይ ዳትስ ኖርማል። ኖርኩ አልኖርኩ ግድ ሰጥቶኝ አይደለም የምኖረው። እና ወንድም የፈለገበት እሱ ይሄ ነው። መልካም። ከሁሉ ድምጽ ይሰማል አይደል? ሰማ። እሺ ተወዳጆች፣ በተሻለ አቅም ዛሬ እናስቸግራችሁ። ሁላችሁም ታች 39K የሚለውን ቀስቱን እየነካችሁ በደንብ ኮፒ ሊንክ አድርጉት እንዳይቆራረጥ። እንዲህ አይነቱ መልእክት በጣም ለብዙዎች መድረስ አለበት። ከሁሉ በፊት እህታችን ሳምሪ ስላገኘንሽ ስላወቅንሽ እጅግ በጣም ደስ ብሎናል። እውነት ለመናገር በጣም ብዙ ነገሮች ናቸው በእነዚህ አጭር ጊዜያቶች ውስጥ በአንቺ ህይወት ውስጥ የተፈጠሩት ነገሮች በጣም ብዙ ነገሮች ናቸው እና የሚያግዙኝ ወንድሞችም ስላሉ ለእነሱ እድል እሰጣለሁ። እኔ የተወሰነች ነገር ብቻ ለማንሳት እሞክር። ምናልባት ልብሽን የሚያጽናነው ልብሽን የሚያረጋግጉ ከሆነ በቻልኩት አቅም የተወሰነች ነገርን ለመናገር ልሞክር። በዚህ አጋጣሚ አንድ እንድታቂ የምፈልገው ነገር እንዲህ አይነቱ ታሪክ የአንቺ ብቻ ታሪክ አይደለም። በጣም ብዙ ሰዎች በህይወታቸው አንዳች ነገር ከደረሰ በኋላ በህይወታቸው አንዳች ነገር ከተፈጸመ በኋላ ዘወትር ከህሊናቸው ጋር የሚዋቀሱበት ትልቁ ጥያቄ ምንድነው? እንዲህ አይነቱ ነገር እነሱ ላይ ብቻ የተፈጠረ ይመስላቸዋል። ለምሳሌ የአስገድዶ መደፈር ወንጀል የሚፈጸመባት አንዲት እህት እንዲህ አይነቱ ወንጀል እሷ ላይ ብቻ እየተፈጸመ እሷ ላይ ብቻ እንደደረሰ አድርጋ የምትስል ከሆነ በጣም ከባድ ነው እና ከህሊና ጋር ግጭት ውስጥ ብዙ ሰዎች ይገባሉ። አንቺ አሁን ላይ የደረሰብሽ ችግር፣ አሁን ላይ በህይወትሽ የገጠመሽ ነገር በጣም ብዙ ሰዎች ጋር ያለ ነው። ክርስቲያኖች በዚህ ባለንበት ዘመን አንዳንድ ጊዜ መልካም ነገርን እናድርግ የሚባለው ለዛ ነው። ሰዎች ካጠገባቸው ሲቸገሩ፣ የሚበሉትን ነገር ሲያጡ፣ የሚሰሩትን ነገር ሲያጡ፣ ህይወታቸው አልቀየር ሲል ብዙ ጊዜ ቶሎ ብለን ከጎናቸው አለመቆማችን እንዲህ አይነት ዋጋ ያስከፍለናል። ብዙዎች አማራጭ አጥተው ልክ ሳምሪ እንዳለችው ወደ ጨለማው ዓለም ማህበር የሚቀላቀሉ ሰዎች አሉ። በተመሳሳይ ደግሞ ወደ ባዕድ አምልኮ የሚጎርፉ በጣም ብዙ ሰዎች አሉ። እንዴ ምንም አሁን እኛ ሌላ ቤተ እምነትን አናነሳም። ራሳችን ጉያችን ውስጥ ያቀፍናቸው በጣም ብዙ ሰዎች አሉ። ልክ እንዲሆኑ ኦርቶዶክስ አማኝ ሆነው የኦርቶዶክስ እምነት ተከታይ ሆነው ቅድስት ቤተክርስቲያናችን ከሃሌ ሁሉ የሆነውን እግዚአብሔር ኤልሻዳይ አዶናይ የሆነውን ጌታ እየሰበከችላቸው ግን ዛሬም ድረስ በጣም በብዙ ነገር ተስፋ ቆርጦ የማይገባ ቦታ በጉልበቶቻቸው የሚንበረከኩ በጣም ብዙ ነፍሳት አሉ። እግዚአብሔር አምላክ ሁላችንም ለንስሐ ሞት ያውቃል።